ሜይ 9 የዕለቱ መልእክት ርዕስ በመከራ ተደሰቱ። በዚህ ብቻ ሳይሆን በመከራችንም ሐሴት እናደርጋለን። ምክንያቱም መከራ ትዕግስትን እንደሚያስገኝ እናውቃለን። ትዕግስት ጽናትን፣ ጽናት የተፈተነ ባህሪን፣ የተፈተነ ባህሪ ተስፋን፣ ይህም ተስፋ ለእፍረት አይዳርገንም። ሮሜ ምዕራፍ 5 ቁጥር 3 አዲሱ መደበኛ ትርጉም። መከራ ምንም ጥቅም እንደሌለው እንቆጥራለንን? በመከራ ውስጥ ደስታ አለን? እንዴት አድርገን ነው በመከራ የምንደሰተው በማለት መጠየቃችን አይቀርም። የዛሬው የጽሞና መልእክታችን ምላሽ አለው። በክርስቶስ ኢየሱስ በማመናቸው ምክንያት አማኞች የተለያዩ መከራዎች፣ ስደቶችና መገለሎች አጋጥመዋቸው ነበር። ይህ ገጽታ ደስ አያሰኝም። ነገር ግን ከውጪ የሚመጣው መከራ ለባህሪ ግንባታ አስተዋጽኦ ነበረው። መከራው በራሱ መልካም ባይሆንም እንኳ ትዕግስትን ያስተምራል። አንድ ሰው ታጋሽ ነው የሚባለው እኮ በፈተና ሰዓት ጸንቶ የመቆም አቅሙ ሲታይ ነው። ማንንም ሳይፈተን እርሱ ወይም እርሷ ጽናት አላቸው፣ ትዕግስተኛ ናቸው ማለት አንችልም። ወርቅ በእሳት አልፎ ደምቆ እንደሚወጣ ልክ እንደዚሁ መከራም ሰዎችን የመቅረጽ አቅም አለው። ትዕግስት፣ ጽናት፣ የተፈተነ ባህሪና ተስፋ የሚባሉ ወርቃማ ሐሳቦች ከመከራ በኋላ የሚመጡ ናቸው። እንግዲህ በመከራ መደሰት ማለት ከመከራው ማግስት የሚመጡ የህይወት ቅመሞችን እያሰቡ መደሰት ማለት ነው። በመከራ መደሰት ማለት መከራ እኮ የተቀበልኩት ስለ ወንጌል ስል ነው፣ በዚህ ደግሞ ደስ ይለኛል፣ የመዳኔም ምልክት ነውና ማለት ነው። እንግዲህ መጽሐፍ በመከራ በምናልፍበት ጊዜ መጸለይና መደሰት እንዳለብን የሚናገረውን እውነታ እንለማመድ። በዚህ ሰዓት በመከራ ውስጥ እያለፋችሁ ያላችሁ ወገኖች ብትኖሩ በምንም መልኩ አታጉረምርሙ፣ ይልቁኑ ተደሰቱ። ቃሉ ይላል በመከራ ተደሰቱ